በራእይ መጽሐፍ ውስጥ በጣም ግራ ከሚያጋቡት ክፍሎች አንዱን እንመልከት። እስቲ አስቡት፣ መለኮታዊ ድምጾች ይሰማሉ፣ ነገር ግን ወዲያውኑ እንዲታተሙ እና እንዳይጻፉ ትዕዛዝ ይሰጣል። ለምን? ዛሬ የሰባቱ ነጎድጓዶችን ምስጢር ለመመርመር እንሞክራለን። ምን ነበር የተናገሩት? ለምንስ ምስጢር ሆነ? እስቲ ለአንድ አፍታ እናስበው። መለኮታዊ እውነትን ሰምቶ ነገር ግን እንዳይጽፉት መከልከል። ሰባቱ ነጎድጓዶች የተናገሩትን ነገር አትመና አትጻፈው የሚለው ትዕዛዝ። ይህ እኮ ሐዋርያው ዮሐንስን ብቻ አይደለም ግራ ያጋባው፣ ለ2000 ዓመታት ያህል ተንታኞችን ሲያስጨንቅ የኖረ እንቆቅልሽ ነው። እንግዲህ የኛ ምርመራ የሚጀምረው እዚሁ ጋር ነው። ይህ የታተመው መልእክት ምንድን ነበር? ከዛም በላይ ደግሞ ሁሉም ሰው እንዳይሰማው ከታተመ ታዲያ ለማን ነበረ ታሰበው? ይህ ነው ዋናው ጥያቄ። እሺ፣ እንግዲያው ማንኛውንም ምስጢር ለመፍታት መጀመሪያው ፍንጮችን መፈለግ ያስፈልጋል አይደል? በዚህ ጉዳይ ላይ የመጀመሪያው ፍንጫችን ጊዜው ነው። ይህ ሁሉ ነገር በራእይ የጊዜ ሰሌዳ ውስጥ መች ነው የተከሰተው? እስቲ እንመልከት። ይኸውላችሁ የነጎድጓዶቹ ድምፅ እየተሰማው እንዲሁ በአጋጣሚ አይደለም። በጣም ወሳኝ በሆነ ወቅት ላይ ነው። በስድስተኛውና በሰባተኛው መለከት መካከል ባለው ክፍተት ውስጥ ዓለም ታላቁን መከራን ለመጋፈጥ ዝግጁ በሆነችበት ቅጽበት ማለት ነው። ስለዚህ ይህ መልእክት ምንም ይሁን ምን ለመጨረሻው ፍልሚያ ዝግጅት እንደሆነ ግልጽ ነው። እሺ፣ መልእክቱ ራሱ ምስጢር ከሆነ ምናልባት መልሱን የምናገኘው መልእክቱ ውስጥ ላይሆን ይችላል። ይልቁንስ መልእክቱን እንዲሰሙ በታሰቡት ሰዎች ማንነት ውስጥ ፍንጭ አንገኝ ይሆናል። ስለዚህ እስቲ እንጠይቅ፣ እነዚህ የተመረጡ አድማጮች እነማን ነበሩ? በመጀመሪያ 144 ሺዎቹ አሉ። እነዚህ በምድር ላይ ከሚመጣው ጥፋት ለመጠበቅ በእግዚአብሔር ማኅተም የታተሙ ልዩ ቡድን ናቸው። ጠበቃቸው ከዚህ ምስጢር ጋር የሆነ ግንኙነት ሊኖረው ይችላል። እስቲ ይህን ነጥብ እንያዘው። በመቀጠል ደግሞ 2 ምስክሮች አሉ። እነዚህ በመጨረሻው ዘመን ትንቢት እንዲናገሩ መለኮታዊ ስልጣን የተሰጣቸው በጣም ኃይለኛ ነቢያት ናቸው እና ትንቢት ለመናገር ደግሞ መጀመሪያ መልእክቱን መስማት አለባቸው አይደል እንዴ? እና እዚህ ላይ ነው ነገሮች በጣም አስገራሚ የሚሆኑት። ይህ ትንታኔ እንደሚጠቁመው እነዚህ 3 ተለያዩ ቡድኖች አይደለም። ዮሐንስ መልእክቱን የሰማው፣ 144 ሺዎቹ የታተሙት እና 2 ምስክሮች ትንቢት የሚናገሩት ሁሉም አንድና ተመሳሳይ አካል ናቸው ተብሎ ይታመናል። ይህ እንግዲህ ወደ ዋናው ጥያቄያችን ይመልሰናል። መልእክቱ ለራሳቸው ለእነዚህ ሰዎች ከሆነ ለምን ታተመ ተባለ? መልሱ ምናልባት መታተም የሚለውን ቃል በተሳሳተ መንገድ ተረድተነው ሊሆን ይችላል። እዚህ ጋር ከራእይ መጽሐፍ ውጭ አንድ በጣም ወሳኝ ፍንጭ አለ። ኢየሱስ ራሱ ሐዋርያው ዮሐንስን እና ወንድሙን ምን ብሎ እንደጠራቸው እናስታውስ። የነጎድጓድ ልጆች። ይህ ቅጽል ስም እንዲሁ በአጋጣሚ የተሰጠ አልነበረም፣ ማንነታቸውን የሚገልጽ ነበር። ስለዚህ ዋናው ነጥብ ይሄ ነው። መልእክቱ ከሁሉም ሰው የተደበቀ አልነበረም። ይልቁንስ ልክ እንደ ሬዲዮ ሞገድ ነበር። ሊሰሙት የሚችሉት የነጎድጓድ ልጆች ብቻ ነበሩ። ለሌላው ሰው ዝምታ ነው፣ ለነሱ ግን ግልጽ መልእክት ነበር። ይህ ማለት ምን መሰላችሁ? የሰባቱ ነጎድጓዶች ምስጢር የጠፋ ምዕራፍ አይደለም። ይልቁንም በግልጽ በተጻፈው በትንሿ መጽሐፍ ውስጥ የተደበቀ ኮድ ነው። እናም ኮዱን ለመስበር የሚያስችል ቁልፍ ያላቸው ብቻ ሊረዱት ይችላሉ። መልእክቱን መስማት አንድ ነገር ነው። ነገር ግን ዮሐንስ ያቺን ትንሿን መጽሐፍ እንዲበላ ታዝዞ ነበር። ይህ ምሳሌያዊ ድርጊት ምን ማለት ነው? ይህንን ዕውቀት መቀበልስ ምንን ይጠይቃል? እስቲን መርምር። ይህ ድርጊት ደግሞ በመጽሐፍ ቅዱስ ውስጥ አዲስ ነገር አይደለም። ነቢዩ ሕዝቅኤልም ተመሳሳይ ትእዛዝ እንደተቀበለና እናስታውሳለን። ይህ የሚያሳየን አንድ ወሳኝ መርህ አለ። የእግዚአብሔርን ቃል ለመናገር መጀመሪያ የራስህ አካል ማድረግ አለብህ። የመጽሐፉ ጣዕምም ይህንኑ ያረጋግጥልናል። በአፍ ውስጥ እንደ ማር ይጣፍጣል። ይሄ የመለኮታዊ እውነት ጣፋጭነት ነው። ነገር ግን በሆድ ውስጥ ይመራል። ይህ ደግሞ የፍርድንና የመከራን መልእክት የመሸከም ሸክም ነው። ነቢይ መሆን ክብር ብቻ አይደለም፣
በጣም ከባድ ኃላፊነትም ነው። እሺ፣ ታዲያ ይህች ትንሿ መጽሐፍ በትክክል ምንድን ናት? በዚህ ትንታኔ መሠረት እሷ የዘላለም ወንጌል ናት። ይህም ማለት በአውሬው የመጨረሻ የግዛት ዘመን የሚታወጀው መልእክት ነው። ይሄ ሁሉ ታዲያ ወዴት እያመራ ነው? ለምንድን ነው ይሄ የተለየ ቡድን ይህን ጣፋጭ መራራም የሆነ መልእክት እንዲሰማና እንዲዋሃድ የተመረጠው? የመጨረሻው ግብ ምንድን ነው? ነቢዩ አሞስ እኮ አንበሳ ጮኋልና ማን አይፈራም? ጌታ እግዚአብሔር ተናግሯልና ትንቢት ማይናገር ማን ነው ብሏል። ነጥቡ በጣም ግልጽ ነው። የእግዚአብሔርን ድምፅ መስማት በነጎድጓድ መልክም ይሁን በሌላ ዝም ማለት ማይቻል ግዴታ ይፈጥራል። ስለዚህ ይህ ትንቢት ቃላት ብቻ አይደለም፣ የጦር መሳሪያ ነው። በመጀመሪያ የነጎድጓዱን ድምፅ ይሰማሉ። ቀጥሎ ወንጌሉን የራሳቸው ያደርጋሉ። ከዚያም በአውሬው አገዛዝ ላይ ትንቢት ይናገራሉ። እናም በመጨረሻ በትንቢታቸው ኃይል የሰይጣንን ኃይሎች ያፈርሳሉ። ይህ ነው ቅደም ተከተሉ። ታዲያ የዚህ ሁሉ ትንቢታዊ ተልዕኮ የመጨረሻው ግብ ምንድን ነው? እሱም በራእይ መጽሐፍ ውስጥ ካሉት ታላላቅ ክስተቶች አንዱን ማስጨመር ነው። ይህም የመጀመሪያው ትንሣኤ ነው። ይህ ሁሉ በራእይ ምዕራፍ 10 ላይ ካለው የመልአኩ መሐላ ጋር በትክክል ይገጥማል። መልአኩ ከእንግዲህ ወዲህ ዘመን አይሆንም ሲል የእግዚአብሔር ምስጢር ይፈጸማል ብሏል። እና ያ ምስጢር ተብሎ የተጠቀሰው የመጀመሪያው ትንሣኤ ነው። ነጎድጓዶቹ ይህንን ክስተት የሚያስጀምሩት ቁልፍ ናቸው። ስለዚህ በመጨረሻ አንድ ጥያቄ ላይ እናርፋለን። አንድ መለኮታዊ መልእክት ለተወሰኑ ሰዎች ብቻ ሲሰጥ ዓላማው እውነትን ከብዙሃኑ መደበቅ ነው ወይስ የተመረጡትን ለልዩ ተልዕኮ ማስታጠቅ እና ማበረታታት? እስቲ በዚህ ላይ እናፍቅር።